ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ የእናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር ምቅድ ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁ ስር ማስቀመጣችሁ እንዳረሱ። ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። ድግግሞሽ እንዳይፈጠር ነው መጨረሻ መለቀው ቪዲዮ ላይ አስቀምጡልኝ። ላይክ ማድረጋችሁን ደግሞ እንዳረሱ፣ የደውል ምልክቷን ደግሞ ተጫኑት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። አሁን ወደ እናንተ ፍቺ ወስዳችኋለሁ። አሌክሳ እንዴት ቆየሽ? እግዚአብሔር ይመስገን። በህልም ከጎረቤቴ የበሰለ ስጋ በላው ለብቻዬ ተሰጥቶኝ ምንድን ነው የምትይ? የበሰለ ስጋ ሲሆን ሲሳይ ነው፣ ቆንጆ ነው። ሲሳይን ነው ብር ማግኘት፣ ሲሳይን ነው የሚያመላክተው። ቆንጆ ነው በጣም። ቅኔት በህልሜ አተር እሸት መብላት ምንድን ነው? እሸት በጣም ቆንጆ ነው። ሲሳይ ነው፣ እሸት ቆንጆ ነው። የአዝርት አይነቶች በአጠቃላይ መብላት በረከትን ቆንጆ ነው። ሀና ወልደ ኪዳን ሰላም መቅዲ፣ ባለፈው መቁጠሪያዬ ተበትኖ ለቅሜ አነሳሁት። አሁን ደግሞ ቆሜ ጸሎት እያደረኩኝ አንድ የማውቃት ልጅ ፊት ለፊቴ ቆማለች። ሌላ ዘመዴ መቁጠሪያዬን አቀብኝ እላታለሁ። መቁጠሪያዬ ትብትብ ብሏል። ማን ነው የተበተበው እያልኩኝ ባናት መቁጠሪያ የሰጡኝ አንድ የማውቃቸው አባት ናቸው በሆኑ። እሺ መቁጠሪያ ጸሎት እንድናረግ ነው። ጸሎት እንድናረግ ነው። ያው ተበጥሶ ሰበሰብሹ ግን ተተበተበ አይደል? ስለዚህ በደንብ ጸሎት ሽን አድርጊ፣ በጸሎት በርቺ። ያንን ነው የሚነግርሽ። እንደዛ እንድታረጊ ነው የሚነግርሽ እና ጸሎት ማድረግ ይኖርብሻል። መሰረት ሰላም ሰላም፣ እግዚአብሔር ይብዛልሽ። አሜን ለሁላችን። በህልም ቅዱስ ገብርኤል ስዕል አድኖ ይዘምራሉ። ቅዱስ ገብርኤል ስዕል አድኖ ይዘምራሉ። አንዲት ህፃን ስዕል አድኖ ሰጥቻት ትስማለች። ምን ይሆን ፍችልኝ? ኬክ በህልም እየበላው አያልቅም። ከኔ ጋር የሚበሉ አልጨረሽም ወይ ይሉኛል። የበላሁት አያልቅም። ፍችልኝ። ቅርታ በዛውብሽ። ችግር የለውም። እሺ ኬክ ጣፋጭ ነገር በአጠቃላይ ሲሳይ ነው የሚያመላክተው። በጣም ቆንጆ ነው። ሲሳይ ነው ጣፋጭ ነገር በአጠቃላይ ማለት ነው። ሌላኛው የቅዱስ ገብርኤል ስዕል አድኖና ቅዱስ ገብርኤል ወጣ ክፍልሽ ነው እንትን የሚልሽ። እንደገና ህፃን ልጅ መንፈስ ቅዱስን ሲሳይንም ያመላክታል። ማሂ ጂ ዛሬ በህልሜ እናቴ ቤት አጥር ስር ከቤት ውጭ በአልጋ ላይ በነጭ አንሶላ ተኝቼ ነበር። ከዛ ተነስቼ አነጠፍኩ። ሌላ ደግሞ ቤት ውስጥ አልጋ ላይ ተኝቼ ህፃን ልጅ በተኛሁበት የዛገና የጠቆሩ ሳንቲም ሰጠችኝ። ለስቀበላት በጣም ይከብደኝ ነበረ። ከዛ እጄ ትነክሰኛለች። እሺ አንደኛ እጅ መነከስ ወቀሳን ነው። ባላጠፋሽው ነገር የሚወቅስሽ ሰው እንደሚኖር ነው የሚያመላክትሽ። ወቀሳ ነው። ሁለተኛ ሳንቲም ጭንቀትንም ያመላክታል። የዛገ ነው ይሄ። በዛ ላይ ከብዶሽ ነው። ስለዚህ ይሄ ጭንቀትንም ያመላክታል። ሳንቲም ያላግባብ ወቀሳ፣ ባላደረግሽው ነገር እንደምትወቀሺ ነው የሚያመላክትሽ። አልጋ ያው ጸጋ ነው፣ ትዳር ነው፣ ጸጋ ነው የሚያመላክተው። ቤት ውስጥ አልጋ ላይ ተኝተሽ ራስሽን ማየትሽ ግን በዛ ላይ ሳንቲም ይዛገ እንደገና እጅሽን ስትነከሺ ማየትሽ ትንሽ እንትን አይደለም። ጸሎት በደንብ አድርጊ። ሌላኛው ከአጥር ውጭ ሆነሽ አልጋ ላይ በነጭ አንሶላ ተኝተሽ፣ አልጋ ያው ጸጋ ነው። ከቤት ውጭ ሲሆን ደግሞ ያው ከሀገር ውጭም ለመውጣት ማሰብ ካለሽም ያንንም ያመላክትሻል። ውጭ ራስን ማየት ያ ነው ራቅ
ያለ እንትንንም ነው የሚያመላክትሽ። እሱን የሚያመላክተው አንሶላ ተኝቼ ነበር፣ ከዛ ተነስቶ አነጣጠፍኩኝ ያልሽው ማስተካከሉን ቆንጆ ነው። ጸጋ ትዳርን አልጋ የሚያመላክተው ያንን ነው። ግን መነከስሽና ሳንቲም አሮጌ ሳንቲም የሚከብድ ሳንቲም ማየትሽ ትንሽ እሱን እንትን አይደለም። ጸሎት አድርጊ። የትናየት መቅዲ የተፈታ አይደለም። ልክ እዚህ ጋር ስትደርሺ ድምጽ ጠፋ። ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን ስለፈታሽልኝ አመሰግናለሁ። እናት ህልሙን ያየው ሐምሌ ገብርኤል ሌሊት ነው። ከንግስ እየወጣን ይመስለኛል ምግብ ለመብላት እየሄድኩ ነበረ። ስጋ ያለበት ቦታ ትቼ አትክልት ብቻ ያለበት አቅጣጫ ያመራሁ። በመንገዴ ላይ የንስሐ አባቴ ከርቀት ይታዩኛል። ትንፋሽ አጥሯቸው ፍንፍን ያደርጋቸው የተነፍሱ ሲሄዱ አየኋቸው። ምን ማለት ነው? መጤ ቆንጆ አመሰግናለሁ። መብራን ተባርክሽ። አሜን ብያለሁ። እሺ ያው ስጋ ያው ጥሬ ስጋ በስል ስጋ የተለያየ ፍቺ ነው ያለው። እንደገና የሚሸጥ ስጋ የተሰቀለ ስጋ የተለየ ፍቺ ነው ያለው። ግን ያው እሱን ትተሽ ያው መንገድ የህይወት መንገድ ነው። አትክልት ወዳለበት ነው ስቴጅ የሚያየሽው። አትክልትም ያው ምን አይነት አትክልት እንደሆነ ምን ትላላልሽም። ፍራፍሬም አትክልቱንም እንትናሽ ግን ወደዛ መርጠሽ ነው የሄድሽው። አትክልትም ቆንጆ ነው፣ ምንም እንትን የለውም። ግን ያው ገለጽ ያለ ነገር አላሳየሽም አይደል? ያው ፍራፍሬም አትክልትም የራሳቸው የሆነ ፍጆች አሉ። ያው ግን መንገድ የህይወት መንገድሽ ነው። ካህንን ማየት በህልም በዕለቱ የዋሉ ቅዱሳንን ነው የሚያመላክተው። በዕለቱ የዋሉ ቅዱሳንን ያመላክትሻል። ያው ጸሎት አድርጊ። ፍንፍን እያረጋቸው የተነፈሱ ሲሄዱ አየኋቸው። ያው ጸሎት አድርጊ። በዕለቱ የዋሉ ቅዱሳን ነው። የንስሐ አባት ከርቀት ያው እንዳልሽ ካህንን ማየት በዕለቱ የዋሉ ቅዱሳንን ነው የሚያመላክተው። ታልሽ ደግሞ ገብርኤል ቤተክርስቲያን ብትሄጂ መልካም ነው። ያንን የሚያመላክተው ያው ያየሽው ሐምሌም ገብርኤል ሌሊት ላይ ከንግስ እየወጣሽ ራስሽን ያየሽው ብትሄጂ መልካም ነው። መንገድም ደግሞ ያው የህይወት መንገድን ነው የሚያመላክትሽ። ኪዳን ሰላም መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። ህልሜን ስለምትፈችልኝ አመሰግናለሁ። ዛሬ ደግሞ መቅዲ የሆነ መናፈሻ ግቢ ውስጥ ይመስለኛል ብዙ የአበባ አትክልት አለ። ከዛ የሆነች ሴትዮ ከእያንዳንዱ አበባ ላይ ወስደሽ ግቢ ውስጥ ከይ እያለች ከ5 በላይ የአበባ አይነት እየሰጠችኝ አየው። መቅዲ በባህሪ ደግሞ የአበባ አድናቂ ነኝ። የአበባ አትክል በጣም እወዳለሁ። መቅዲ ፍችልኝ። አበባ የሚያመላክተው በሰዎች ዘንድ ምስጉን የሆነ ባህሪ እንዳለሽ፣ በሰዎች ዘንድ የሚወደድ ስነ ምግባር ባህሪ እንዳለሽ የሚያመላክትሽ ነው። ሰዎች የሚወዱልሽ ባህሪ እንዳለ፣ በሰዎች ዘንድ የተመሰገነ የሆነ ባህሪ እንዳለሽ የሚያመላክትሽ ነው። በጣም ቆንጆ ነው። 12 ሚዲያ ሰላም እህቴ ሰላም እባክሽ። በህልሜ ጆሮ ጌጥ ጎረቤቴ ነች እና ጥቁር ሴት ነች እና ጆሮ ጌጡን ብረቱን ተለያይቷል እና እሷ የሰበረችው ይመስለኛል። እሱ ለመግጠም ስል ብረቱ የጣቴ ስጋ ውስጥ ይገባል እና ደም ይወጣል። ምንድን ነው አይዴ? እሺ አንደኛ ጥቁር ሴት በህልም ማየት ሰይጣንን ነው የሚያመላክተው እና ክፉንልም ደጉንም ብለሽ በደንብ ጸሎት አድርጊ። ሰይጣንን ነው የሚያመላክተው ጥቁር ሴት። ጆሮ ጌጥ ደግሞ ሴት ልጅን ነው። ልጅ አለሽ ሴት ልጅን ነው የሚያመላክተው። ጸሎት አድርጊ። መሰበሩ ምናምን ትንሽ ጥሩ አይደለም። ያው አንቺም ስጋሽን መንካቱም ምናምን ጥሩ አይደለም። ጸሎት አድርጊ። ያው ግን ደም ግን ብር ማግኘትን ሲሳይ ማግኘትን ያመላክትሻል። ግን ጸሎት አድርጊ። ጆሮ ጌጡን እሷ የሰበረችው ይመስለኛል ነው ያልሽው። ስለዚህ ያው ጥቁር ሰው እንዳሉ ሰይጣን ነው የሚያመላክተው። ስለዚህ መጸለይ ያስፈልጋል ማለት ነው። ክፉንልም ደጉንም ብለሽ በደንብ ጸሎት አድርጊ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌንም ሰብስክራይብ ማድረግ እንዳረሱ፣ ላይክ ግን ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልም ፍቺን እስከምንገናኝ መልካም ጊዜ። አዳዲስ ህልም መልኩልኝን እዚህ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። መልካም ጊዜ